ይሆን ፈቀደ። ሲኒዮር ክሪስፒም ለፓርላማው ባደረጉት ንግግር ምጽዋ ላይ ተዘግተን መቅረት የለብንም፣ ለታላቅ ግብና ዓላማ ወደፊት ማነጣጠር አለብን የሚል ዲስኩር አሰማ። በቀጣይ ወራትም የኢጣሊያ ፓርላማ 20 ሚሊዮን ሊሬ ምጽዋ ለገባውና በቀጣይም ለሚገባው 20 ሺህ የኢጣሊያ ወታደር በጀት አጸደቁ። ይህን ተከትሎም ምጽዋ የኢጣሊያ የጦር ማከማቻ ሆነች። አጤ ዮሐንስ መተማ ዘምተው መሞታቸው እንደተሰማ በ1881 ዓመተ ምህረት ኢጣሊያኖች ከመረብ መላሽ ያለውን የቀድሞዋን ባህረ ነጋሽ ቅኝ ግዛታቸው በማድረግ ኤርትሪያ ሲሉ ሰየሟት። ቀጥሎም አንቶሎኒ ለአጤ ሚኒሊክ መንግስት ያሰበ በመምሰል አስመራ ውስጥ በኢጣሊያኖቹ የተረቀቀውን ውል አምጥቶ ሚኒሊክ ከኢጣሊያ መንግስት ጋር እንዲዋዋሉ እንቅስቃሴ ማድረግ ጀመረ። በሚያዝያ ወር 1881 ዓመተ ምህረት ንጉስ ሚኒሊክና እቴጌ ጣይቱ ወሎ ላይ ውጫሌ በሚባለው ቦታ ላይ ያሉ የአጤ ዮሐንስን መሞት ሰሙ። በኢጣሊያኖች የተረቀቀውን ውል በመያዝ ወደ እንጦጦ ያቀናው አንቶሎኒ የንጉስ ሚኒሊክን አለመኖር ሲያውቅ ታግሶ መቆየት ስላልቻለ ወደ ወሎ ውጫሌ በማቅናት ከንጉስ ሚኒሊክ ጋር ተገናኘ። 20 አንቀጾችን የያዘውን ይህንን ውል በንጉስ ኡምቤርቶ ስም መልእክተኛው አንቶሎኒ ተወክሎ ከንጉስ ሚኒሊክ ጋር ተፈራረመ። ይህ ታሪካዊ ውልም በተፈረመበት ቦታ ስም የውጫሌ ውል በሚል ተሰየመ። ይሁን እንጂ ከዚህ ውል ውስጥ 17ኛው አንቀጽ አማርኛው የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉ በኢጣሊያ መንግስት አጋዥነት መላለክ ይቻላቸዋል የሚል ሲሆን የኢጣሊያነኛው ደግሞ የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ግንኙነት በኢጣሊያ መንግስት አማካኝነት ማድረግ ይገባቸዋል የሚል ነው። በቋንቋ የትርጉም ልዩነት ችግር እንዲፈጠር ተደርጎ በኢጣሊያኖች የሴራ ፖለቲካ የተጠነሰሰው ተንኮል ችግሩ እየሰፋ እንዲሄድ በማድረግ በኩል ይህ ውል ለአድዋ ጦርነት መቀስቀስ ዋነኛ ምክንያት ሆነ። ንጉስ ሚኒሊክ ከአጤ ዮሐንስ ሞት በኋላ ምንም ጊዜ ሳያጠፉ ንጉሠ ነገሥት መሆናቸውን በመላው ኢትዮጵያ አዋጅ አስነገሩ። ከሥርዓተ ንግሳቸው ከአንድ ወር በኋላ ራስ መንገሻንና ራስ አሉላን ለማሳመን ወደ ትግራይ ዘመቱ። እዚያም ሲደርሱ ኢጣሊያኖች በውጫሌ ውል ከተጠቀሰው ግዛት አልፈው ሌሎች ከተሞችን መያዛቸው ሳያንስ ወራሪው ጦር አድዋንና አክሱምን መያዙን ተመለከቱ። አጤ ሚኒሊክ ጉዟቸውን ወደ መቀሌ በመቀጠልም ለምን እነዚህን ከተሞች እንደያዙ የኢጣሊያ ጄኔራሎችን ጠየቁ። ወደ ከተማው የገቡም ለጦርነት ሳይሆን የተቸገሩትን ለመርዳት እንደሆነ የማስመሰያ ምክንያት ሰጡ። ውሉ እየተበላሸ እንደሆነ ያወቀው የኢጣሊያ መንግስትም መልእክተኛውን አንቶሎኒን በድጋሚ ላከው። አንቶሎኒም 17ኛው አንቀጽ ተበላሽቷል ወይም ተሳስቷል የሚለውን ኢጣሊያ አትቀበልም፣ በዚህ ጉዳይም ማንም ሊያስገድዳት አይችልም፣ ምክንያቱም ክብሯን የምትጠብቅ ታላቅ ሀገር ናት በማለት የኢጣሊያን አቋም አጠናክሮ ሲናገር እቴጌ ጣይቱ አቋረጡት። አንተ የምትለው አንቀጽ በአማርኛ የተጻፈው ምን እንደሚል ለመንግስታቱ አሳውቀናል። አንተ እንደምትለውም እኛም ክብራችንን እንጠብቃለን። እናንተ የምትመኙት ኢትዮጵያ በእናንተ ስልጣን ስር እንድትሆን ነው። ይሄ ደግሞ ለምን ጊዜም የማይሆን ነገር ነው። አንቶሎኒም የውጫሌ ውል ለ5 ዓመት ሲሆን አሁን የቀረው ደግሞ 3 ዓመት ብቻ ስለሆነ ለማንኛውም ይህ የቀረው ጊዜ እንዳለ ይለፍ በማለት ተናገረ። አጤ ሚኒሊክም እንዲህ አይነት ውል እንኳን 3 ዓመት 3 ቀን አያድርም፣ ይልቁንስ አሁኑኑ ይሻሻል አሉት። ውዝግቡና ለመግባባቱ እየሰፋ ሲሄድም አንቶሎኒ የውጫሌ ውል የተዋዋልንበት በፈረንሳይ ቋንቋ የተጻፈው ይታይልኝ አለ። እቴጌ ጣይቱ ግን እኛ የምናውቀው በአማርኛ የተጻፈውን እንጂ ያንተን የፈረንጅ ቋንቋ እኛ እናውቅም፣ አንተ ግን የኛን ቋንቋ ታውቃለህና በአማርኛ የተጻፈውን እየው አሉት። በአጤ ሚኒሊክ ውድ ባለቤት እቴጌ ጣይቱ ቆፍጣና ውሳኔ ተበሳጨው አንቶሎኒ ውሉን ቀዶ በመጣል የኢጣሊያ መንግስት በጦር ኃይል ውሉን እንደሚያስከብር በቁጣ ተናገረ። ይህንን ጊዜ እቴጌ ጣይቱ ሳቅ በማለት የዛሬ ሳምንት አድርገው፣ በዚህ ላንተ የሚደነግጥ የለም፣ ሂድ የፎከርክለትን አሁኑኑ አድርገው፣ እኛም የመጣውን እንመልሰዋለን። እግሩን ለጠጠር ደረቱን ለጦር ሰጥቶ አገሩን የማያድን ሰው የሌለ እንዳይመስልህ። ደሙን አፍስሶ ለአገር መሞት ጌጥ ነው እንጂ ሞት አይባልም። አሁኑኑ ሂድ፣ አይምሽብህ። የፎከርክበትን ባሻ ጊዜ ታደርገዋለህ። እኛም እዚያ እንጠብቀሃለን። እኔ ሴት ነኝ፣ ጦርነት አልወድም፣ ግን እንዲህ አይነቱን ውል ከመቀበል ጦርነት እመርጣለሁ። አጤ ሚኒሊክም የውጫሌን ውል በተዋዋሉ በአራተኛው ዓመት ለአውሮፓ ኃያላን መንግስታት የውጫሌን ውል ማፍረሳቸውን የካቲት 4 ቀን 1885 በደብዳቤ አሳወቁ። አባዳኛው አጤ ሚኒሊክ የውጫሌውን ውል ማፍረሳቸውን ለአውሮፓ ኃያላን መንግስታት ካሳወቁ በኋላ
የትግሬ ህዝብ እነዚህን ወራሪዎች ታጥቀህ ተነሳና አስወጣ በማለት አዘዙ። ጄኔራል ባራቲየሪ 25000 የሚሆን ጦሩን ይዞ ወደ ትግራይ ግዛት ዘልቆ በመግባት ወደፊት እየገፋ እያሸነፈ መቀሌን፣ አዲግራትንና አድዋን እንደ አውሮፓውያኑ አቆጣጠር በኦክቶበር 9 ቀን 1895 ያዘ። በመቀጠልም የወራሪው ጦር ወዲያውኑ የአምባላጌን ተራራ ይዞ ምሽጉን መስራት ቀጠለ። ብልሁ መሪ አጤ ሚኒሊክ ከውጫሌ ውል መፍረስ በኋላ ከኢጣሊያ ጋር ያለው ጦርነት አይቀሬ መሆኑን ተረድተዋል። በዚህም መሰረት ቅድመ ዝግጅቱንም ተያይዘውታል። ድንበር ጥሶ የመጣውን የወራሪውን የኢጣሊያ ጦር አስመልክቶ ለመነጋገርም በመስከረም 1885 አጤ ሚኒሊክ በያውራጃው ያሉትን ሀገረ ገዢዎች ለምክር ወደ እንጦጦ እንዲመጡ አደረጉ። በምክክሩም ላይ አጤ ሚኒሊክ ይህንን ከአውሮፓ የመጣ ወራሪ ጦር ከሀገር ለማስወጣት የሀገሪቱ ሀብት ለዚሁ እንዲውል አስታወቁ። የያውራጃው ገዢዎች ሁሉም ሰራዊታቸውን ይዘው ወደ ጦር ግንባር እንዲዘምቱ የክተት አዋጅ እንዲነገር አዘዙ። ታሪካዊው የክተት አዋጅም በዚሁ ጊዜ ለመላው የኢትዮጵያ ሕዝብ ተሰራጨ። በአዋጁ መሰረትም ከ75 እስከ 120 ሺህ የሚደርስ የኢትዮጵያ ሰራዊት መሪዎቹን አጅቦ ጉዞውን ወደ ጦርነቱ ስፍራ ቀጠለ። አጤ ሚኒሊክም ባለቤታቸውን እቴጌ ጣይቱን ጨምሮ ሌሎች ተከታዮቻቸውንና ጦራቸውን ይዘው ከ18 ቀናት በኋላ ወረኢሉ ከተማ ገቡ። ከንጉሠ ነገሥቱ አስቀድሞ ወደ ጦር ግንባር የዘመተው የራስ መኮንን፣ የራስ መንገሻና የራስ ወሌ ብጡል ጦር ነበር። በእነዚህ የጦር መሪዎች የተመራው ሰራዊት ወደ ትግራይ ግዛት በመግባት ጠላት ወደ መሸገበት ወደ አምባላጌ አመራ። እነዚህ ልምድ ያላቸው ራሶች አምባላጌ ከሰፈረው የኢጣሊያ ጦር ጋር በዛ ሁኔታ መግጠም ስትራቴጂያዊ ነው ብለው አያምኑም ነበር። ይሁን እንጂ ከራሶቹ በኋላ በፊት አውራሪ ገበየሁ መሪነት ይከተል የነበረው 1200 ወታደር በኢጣሊያኖች ላይ ተኩስ በመክፈት እስከ ምሽጋቸው ድረስ ተከትሎ አጠቃ። ይህ ድንገተኛ ጦርነት በኢትዮጵያውያን ድል አድራጊነት ቢጠናቀቅም በርካታ ቁጥር ያላቸው ወገኖች ሕይወታቸውን እንዳጡ ይነገራል። ልቧይደ ነገጥወኝ አይፍራ የዳኛው አሽከር ገበየሁ በራ 100 ሺህ ባልቆህ የሚለው ከተፍ ለአገሩ ታማኝ አባታ ይዝነብ ጠላት ቢሰማው ተባ ጨርሶ የዳኛው አሽከር ባልታባ ነፍቶ ወርቃው ጠላቱ ይስክልየየ የማይረሳው በሻህ አቆየ አቤት አቤት ሲል በደም ያራጨው ታማኝ ለየተው ጎበናዳጨው ባሻጋጋሪ በጦር ወጊ አንገት የሚቆርጥ በሰይፍ ቆራዴ ታይ የማይለቀው መሸሻ ወልዴ የጥንት አርመኞች የጥንት ጀግኖች እነዚህ ናቸው። በሻህ አቆየ ኃይል ያንጠርቃቸው መጣይ ታይ ታይ ከአምባላጌው የቅድመ አድዋ ድል በኋላ ሁለተኛው ታሪካዊ ክስተት መቀሌ ላይ ተከወነ። የመቀሌው ጦርነት የመጀመሪያው በዲሴምበር 27 ቀን 1895 ተጀመረ። የኢጣሊያ ጦር ያዘጋጀው ምሽግ ከፍተኛ ዝግጅት የተደረገበትና በቀላሉ የሚሰበር አልነበረም። የኢትዮጵያ እግረኛውና ፈረሰኛው ጦር ወደ ምሽጉ ሲጠጋ በምሽጉ ያሉት የኢጣሊያ ወታደሮች ቀድመው የመትረየስ ተኩስ ይከፍቱባቸው ጀመር። ምሽጉ በቀላሉ የሚሰበር ስላልሆነ በጀግንነት ፊት ለፊት የተጋፈጡ ብዙ የኢትዮጵያ ወታደሮች እንደ ቅጠል ረገፉ። ይህንን ጠንካራ ምሽግ ለመስበር ሲባል የሚሞተው ወታደር ብዛት የተመለከቱት እቴጌ ጣይቱ ኢጣሊያኖች የሚጠቀሙበትን የውሃ ጉድጓድ አቀማመጡን ካጠኑ በኋላ ለመያዝ እንደሚቻል አረጋግጠው ለአጤ ሚኒሊክ ነገሯቸው። ይህንን ስትራቴጂ የተቀበሉት ንጉሠ ነገሥት አጤ ሚኒሊክ ወታደሮቻቸው ውሃውን እንዲይዙት አዘዟቸው። በምሽጉ ከመጠን በላይ የተማመነው የኢጣሊያን ጦር አስቸጋሪ ሁኔታ ላይ ወደቀ። ከዚህ በላይ ሊቋቋም ያልቻለው የኢጣሊያ ጦር በድርድር ምሽጉን አስረክቦ በመውጣት ውሃ እንዲፈቀድለት አደረገ።
የወራሪው የኢጣሊያ ጦር በድርድርና በዛቻ ጸባጫሪ አካሄዱን ማቆም አልቻለም። አይቀሬው የአድዋ ጦርነትም እውን እየሆነ መጣ። በፌብሩዋሪ 23 ቀን 1886 የኢትዮጵያ ጦር ወደፊት በመጓዝ ወደ አድዋ አካባቢ መጥቶ ሰፈረ። እንደተለመደው ጠንካራ ምሽግ በመገንባት በቦታው የተቀመጠውን የኢጣሊያ ጦር ወጥቶ እንዲገጥም መላ መዘየር ተጀመረ። በዚህም መሰረት ከፍተኛ የሆነ የፕሮፓጋንዳ ስራዎችን በመከወን ለጠላት የተሳሳተ መረጃ እንዲደርስ ተሰራ። የኢጣሊያው ጄኔራል ባራቴሪ ያላቸው ስንቅ ለአራት ቀን ብቻ የሚበቃ መሆኑን ገልጾ ያለው አማራጭ ወደ አስመራ ማፈግፈግ ወይም ደግሞ የኢትዮጵያን ጦር ማጥቃት ነው ሲል በስብሰባ ሐሳቡን ለሌሎች ጄኔራሎች ገለጸላቸው። አብሮት የተሰበሰቡት አራቱም ጄኔራሎች ወደ አስመራ ማፈግፈግ የሚለውን በአንድ ድምፅ ተቃውመው በኢትዮጵያ ጦር ላይ ዘምተው ጥቃት በመፈጸም አምባላጌና መቀሌ ላይ የደረሰባቸውን ውርደት መቀልበስ እንዳለባቸው በቁጭት ተናገሩ። ጦርነቱንም በማግስቱ የካቲት 23 ሊያደርጉ ወሰኑ። በአድዋ የኢትዮጵያ ሰራዊት እንደሚከተለው ታቀደ። አጤ ምኒልክ በአባ ገሪማ ኮረብታ ከቤተ መንግስቱ የጥበቃ ሰራዊት ጋር ሲሰፍሩ እቴጌ ጣይቱ ደግሞ እዚያው አጠገብ 5000 የሚሆን ጦራቸውን ከመድፋቸው ጋር ይዘው ሰፈሩ። እቴጌ ጋርም ወይዘሮ ዘውዲቱ ምኒልክና ሌሎች የቤተ መንግስቱ ሴቶች ነበሩ። እነዚህም በጦርነቱ ወቅት ውሃና ጥይት በማቀበልና ቁስለኞችን በመንከባከብ ይረዱ ነበር። በዚህን ጊዜ ንጉሥ ተክለ ሃይማኖት 12000 ጦራቸውን ይዘው በመሄድ በስተቀኝ በኩል አጥቂ ሆነው ተሰለፉ። ራስ መንገሻና ራስ አሉላ 13000 ጦራቸውን ይዘው ኪዳነ ምህረት ላይ ሰፈሩ። የራስ መኮንን የራስ ሚካኤልና የራስ ወሌ ጦር ደግሞ የመሃሉን ቦታ ያዙ። በጣሊያን በኩልም ጄኔራል ባራቴሪና በጄኔራል ጁሴፔ ኤሌና የሚመሩት ብርጌዶች ሾሾ ተራራ ላይ ሲደርሱ በጄኔራል አልቤርቶኒ የሚመራው በግራ ታጥፎ ወደ ኪዳነ ምህረት ሲሄድ የጄኔራል ዳቦር ሜዳ ብርጌድ ጦር በቀኝ በኩል አልፎ ከፍ ያለውን ገዥ መሬት ለመያዝ ጉዞውን ሲቀጥል ጄኔራል አርሞንዲ መሃሉን ይዞ ተጓዘ። ይህ ታሪካዊ የአድዋ ጦርነት በታላቁ አጤ ምኒልክ መሪነት ኢትዮጵያውያኑ አንድ የሰለጠነውን የአውሮፓ ጦር በማሸነፍ ተጠናቀቀ። በዚህ ጦርነት 13300 ኢጣሊያኖች ሲሞቱ 700 ተማርከዋል። ከነዚህም ውስጥ ጦርነቱን የመሩት ሁለት ጄኔራሎች አርሞንዲና ዳቦር ሜዳ ሲገደሉ ጄኔራል አልቤርቶኒ ደግሞ ተማርኳል። በኢትዮጵያም በኩል 20 ሺዎች ሲወድቁ 7000 ያህል የሚሆኑት ደግሞ ቆስለዋል። የተሰጠኝ ሕይወት ዛሬ በነጻነት ሰው ተከፍሎበታል ከደምና ከአጥንት 29000 ፈረሰኞችን ጨምሮ ከ100,000 እስከ 120,000 የሚገመት ከ1000 ኪሎ ሜትር በላይ በባዶ እግሩ የተጓዘ የኢትዮጵያ የገበሬ ሰራዊት በወታደራዊ አካዳሚ የሰለጠነውን የአውሮፓ ወራሪ ጦር የካቲት 23 ማለዳ 11 ሰዓት ገደማ ገጥሞ ከረፋዱ 4 ሰዓት ላይ ማሸነፉን አረጋግጧል ይለናል የታሪክ ተመራማሪው ጆርጅ በርክሌይ የአድዋ ጦርነትና አጤ ምኒልክ በተሰኘው መጽሐፋቸው። አባዳኛው ዳግማዊ አጤ ምኒልክ ባለቤታቸው እቴጌ ጣይቱ ብጡል ብርሃን ዘኢትዮጵያ እንዲሁም አያሌ የጦር አበጋዞች ድፍረትና ብልሃት ጀግንነትና ቆራጥነታቸውን ያሳዩበት ታሪክ ከ100 ዓመታት በፊት የጥቁር ሕዝቦች ኩራት በሆነችው አንጋፋዋ የሀበሻ ምድር ላይ ተከወነ። ምኒልክ ተወልዶ በያነሳ ጋሻ ግብሩ እንቁላል ነበር ይህን ጊዜ አበሻ ተብሎም ተገጠመ። የአድዋ ድልም በማይደርቅ ቀለም ለዘላለሙ ተከተበ። ጣሂር መሐመድ ነበርኩ። ልቧይ ደነግጥ ወኔው አይፈራ የዳኛው አሽከር ገበየሁ በራ 100,000 ማልቆህ የሚለው ከተብ ለአገሩ ታማኝ አባተ ይዝነብ ጠላት ቢሰማው ጠባ ጨርሶ የዳኛው አሽከር ባልካባ ነፍቶ ወርቃው ጠላቱ ይስክል እየየ የማይረሳው በሻህ አቆየ አቤት አቤት ሲል በደም ያራጨው ታማኝ ለየታው ጎበናዳጨው ባሻጋጋሪ በጦር ወጊ አንገት የሚቆርጥ በሰይፍ ጎራዴ ታይ የማይለቀው መሸሻ ወልዴ የጥንት አርመኞች የጥንት ጀግኖች እነዚህ ናቸው። በሻህ አቆየ ኃይል ያንጠርቃቸው መጣ ጣይ